ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሙኝላችሁ አለ በስጨስት ጎንዶሎ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆብሎ ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ በትህትና ጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው ሰበር መረጃ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከመሸ መተው ሆርሙዝ ሰርጥ ሙሉ በሙሉ ለሞላ ዓለም ተከፍቷል። ከኢራን በስተቀር ለሞላ ዓለም ቻይኖቹም በጣም ተደስተዋል። ከእንግዲህ በኋላ ለኢራን መቼም መሳሪያ አንሸጥላትም ብለውኛል። በጣም ተደስተዋል። ቻይናም ከሳምንታት በኋላ ሲሄድ ከፍተኛ ሞቅ ያለ አቀባበል ይደረግልኛል ብዬ ተስፋ አደርጋለሁ። እንደም ጂ ጂንፒንግ እቅፍ አድርጎ ይቀበለኛል። ጂ ጂንፒንግ እቅፍ አድርጎ ይቀበለኛል ብዬ ተስፋ አደርጋለሁ ብላል። እና እኛ እኮ መጀመሪያም ተናግረን ነበረ። ወግ ነው ሲዳር ማልቀስ። ሆርሙዝ ሰርጥን እንዴት አርጋችሁ ነው የምትዘጉት? የማይሆን ነገር ነው ብዬ ተናግሮ ነበርና አሜሪካ ሆርሙዝ ሰርጥን ከፈተችም አልከፈተችም የቻይናን መርከቦች ማንንም አይነካም። ወንድነኛ ላይ አይነካም። አይተናል። ሁለቱንም ቀን እየጣሱ እያለፉ ነበርና መንካት አይችልም። ያንን ድንፋታ የነሱን ያዙ ይልቆቁኝ ከዚህ በኋላ ዓለም የሚሰማበት ጊዜ አብቅቷል። ስለዚህ አማራጭ የላቸውም። ብትከፍቱም ባትከፍቱም መጓጓዝ የፈለጉ የራሽያ መርከቦች እየተጓጓዙ ነው። የኢራን አንዳንድ መርከቦችም እየተጓጓዙ ነው። ስለዚህ ኢራኖቹ እዚህ አካባቢ ወከባና ግርግር ለመፍጠር አትሞክሩ። ይሄን የምታረጉ ከሆነ ከሆርሙዝ ሰርጥ ጎን ለጎን ደግሞ ቀይ ባህርንም እንዘጋለን። የዓለም ጉሮሮ ሲጥ ይላል። ጦሱ ነው የሚተርፋቸው። ስለዚህ ወከባ አንፈልግም። እዚህ ሆርሙዝ ሰርጥ አካባቢ ወከባና ግርግር የምትፈጥሩ ከሆነ እኛ ደግሞ ቀይ ባህርንም እንዘጋለን ከፈለጋችሁ ይላል። እና ጄዲ ቫንስ ከመሸ ወጥቶ ምንድነው ያለው? ኢራን እኮ ኒኩለር መታጠቋን ብትተው ፍላጎታን ብትተው እኛ እኮ ኢራንን እናበለጽጋለን፣ በኢኮኖሚ በዓለም ስመጥር እናደርጋታልና እናበለጽጋታለን ብላል። በእርግጥ ይህን የብልጽግና ግብዣ ኢራኖቹ ተቀብለዋል ላይ አይመስለኝም። አበልጽጎ አያውቁማ። ሊቢያ ላይ አሜሪካኖቹ ሲያበለጽጉ አላየንም። ሶሪያ ላይ ሲያበለጽጉ፣ የመን ላይ ሲያበለጽጉ፣ አፍጋኒስታን ላይ ሲያበለጽጉ፣ ኢራቅ ላይ ሲያበለጽጉ አልታየም። እና ኢራን ላይ ከመቼ ወዲህ ነው እናንተ የምታበለጽጉ? እና ኢራንን እናበለጽጋለን ኒኩለር ብቻ መታጠቃት ትተውልን ያለ ጄዲ ቫንስ ከመሸ ለኢራን የብልጽግና ግብዣ ተጋብዘዋታል። እና ወልጽግሽ አንቺ ብቻ ኒኩለር እንተይና አለ። ወዳ ሳይሆን በግድ ትበለጽጋለች ኢራን በግድ። ኢራን የምትጎሰቅል ከሆነ ደግሞ ዓለም አብረት ትጎሰቅላል። በግድ ነው። ይሄ ምንም መሽኮርመም የሚያስፈልገው ጉዳይ አይደለም። እና ሆርሙዝ ሰርጥ ወገኖች ሲዳሩ ማልቀስ ብያል። አሁን ከሰዓታት በፊት ነግራችኋል። 2 ቀን 3 ቀን ሙሉ ስነግራችሁ ነበር። እንደማይሆንላቸው ይታወቃል። አንድም ለኢራን ግብአት ነው የሆኑት። በቃ ኢራን ሆርሙዝ ሰርጥን ዘግታለች። አሜሪካኖቹ ተደርበው ደብል በርገር ደብል ክለዝድ ሆናል ሆርሙዝ ሰርጥ። ስለዚህ አውሮፓውያኖቹ መጮህ ጀምረው ነበር። ምን ማለት ነው ብለው ሲጮሁ ነበር አውሮፓውያኖቹ። ምክንያቱም አውሮፓውያኖቹ በጎን ከኢራን ጋር ተደራድረው ሆርሙዝ ሰርጥን ሊያስከፍቱ እንደሆነ አሜሪካኖቹ አውቀዋል። ስለዚህ ጣሊያንም ይሄን መንገድ ጀምራለች፣ ሌሎችም ይሄን መንገድ ጀምረዋል። ፈረንሳይም እየተነጋገሩ ነው ከአውሮፓ ህብረት ጋር ኢራን በዘላቂነት ሰላም የሚፈጠርበት ጉዳይ ላይ እየተነጋገረች ነው ያለው። ይሄ እንዳይፈጠርና ሰላማዊ የንግድ መስመር እንዳይሆን አሜሪካ ለመበጥበጥ ነው እዘጋል ያለች። ያ ደግሞ እንደማይሳካ ከዓለምም ፖለቲካዊም ኢኮኖሚያዊም የሚሊተሪ ጫናም እንደሚፈጠር እኛ እናውቅ ስለነበር ይሄ ነገር ወግ ነው ሲዳሩ ማልቀስ ብለን ተደጋግሞ ተናግሮን ነበረ። ዛሬ ሆርሙዝ ሰርጥ ሙሉ በሙሉ ተከፍቷል። ኢራኖቹ ካሉ ያደርጉታል። በቃ ካሉ አሉ ነው። እስቲ በዚህ ጦርነት የአሜሪካ መሪዎች 200 ሺህ ጊዜ ነው ሀሳባቸውን የቀየሩ። 200 ሺህ ጊዜ ጠዋት ሌላ፣ ከሰዓት ሌላ፣ ማታ ሌላ፣ እንደዚህ ወለ በዚህ ወጣ በዚህ ወርዶ ተሸንፏል። ይሄን ጦርነት ተሸንፏል። በግድም ቢሆን መዋጥ ግድ ነው። ሞራራ ሐሞት ነው። ተሸንፏል ይሄን ጦርነት። ኒውዮርክ ታይምስም እንደዚህ ነው ያለው። ኒውዮርክ ታይምስ አሜሪካ ይሄን ጦርነት በመክፈቷ ምክንያት እጅግ በጣም አደገኛ ኪሳራችንና ውድቀቶችን አስተናግዳለች። የዛሬ ዘገባ ነው መነግራችሁ ያለው። የዛሬውን የኒውዮርክ ታይምስ ዘገባ ነው መነግራችሁ ያለው። አንደኛ የአሜሪካ እጅግ በጣም ውድ የተባሉ መሳሪያዎች ከግምጃ ቤት ከጦር ግምጃ ቤት ላይ ሙልጭ ብለው አልቋል። በዩክሬን ጦርነት አለ የተባለውን በሙሉ ራሽያን ለማሸነፍ ከስክሰው ጨረሱ። አሁን ደግሞ በኢራን ጦርነት 10 ምናምን ሺህ ዙር እየተመላለሱ የኢራንን ተራራውን
አለቱን፣ ሳሩን፣ ቅጠሉን፣ ህንፃውን በሙሉ አወደሙ። አሁን መሳሪያ የለም። ለመከላከል የሚሆን ፓትሮትም የለም፣ ተሃድም የለም፣ ሚሳኤሎችም የለም፣ ምንም የለም። ተመናምናል። በከፍተኛ ደረጃ ተመናምነ ነው ያለ። አሁን አሜሪካ በሌላ ግንባር ሌላ ጦርነት ቢከፈት እጅ ከመስጠት ውጭ ምንም አማራጭ የላትም። አንድ ይሄ ነው። ሁለተኛ ኒውዮርክ ታይምስ አሜሪካ ተሸንፋለች በዚህ ጦርነት ወይም ደግሞ ብዙ ዋጋ ከፍላለች በኢራኑ ጦርነት ያለበት ምክንያት ከወዳጆቿ ጋር ከፍተኛ መቃቃር ውስጥና ጸብ ውስጥ በመግባቷ ምክንያት ጸብ ውስጥ ገብታለች። ከፍተኛ መቃቃር ውስጥ አሜሪካ ገብታለች በዚህ ጦርነት በኢራን ጦርነት ምክንያት ማለት ነው። እና ሶስተኛ ይሄ ምንድነው ከኔቶ ጋር ያለውን መለያየት መከፋፈልና መበታተን ሁላችሁም ያያችሁት ነው። ሶስተኛ ኢራን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ እንዲኖራት ወይም ደግሞ እንዳላት ለዓለም አሳውቃለች። ይሄን አሜሪካን ጦርነት ባትጀምር ኖሮ እንዲህ ያለ ነገር አይመጣም ነበር። ስለዚህ ኢራን ስትራቴጂካ የሆነ ቦታ ላይ በመገኘቷ ምክንያት ያላት የጦር አቅም፣ ያላት ቁርጠኝነት፣ ያላት ችግርንና ጦርነትን ለመጋፋት ያላቸው ቁርጠኝነት ቀጠናው ላይ ከፍተኛ ተጽዕኖ እንዲፈጥሩ አድርጓል ማለት ነው። እና በእነዚሁ ምክንያቶች ኢራን አሜሪካ ተዳክማለች የሚል ዘገባ ኒውዮርክ ታይምስ ዘግቧል። ሌላው ምንድነው የአሜሪካ የሞራል ልዕልና ላሽቋል ያለው በዚህ ጦርነት። መጀመሪያ አለ ወይ የሚል ጥያቄ ይጠየቃል። ቀጥሎ ግን እንደው የሞራል ልዕልና የሚለው እንግዲህ ከዚህ በፊት እንደምታውቁት ዓለም አቀፍ ሕግ መሰረት በዓለም አቀፍ ሕግ መሰረት እያሉ የትኛውንም የዓለማችን መሪዎችና ህዝብ በማዕቀብ የማሽመድመድ የማንኮታኮት አልፎ ተርፎ እስከ መውረድ ድረስ የሚደርሱት የዓለም አቀፍ ሕግ ተጥሷል በሚል ነው። አሁን ግን ዋና የዓለም አቀፍ ሕግ ጨፍላቂ አሜሪካ ሆና ተገኝታለች። ለዚህ ምሳሌ ቬንዙዌላን ማየት ይቻላል። ለዚህ ምሳሌ ኢራንን ማየት ይቻላል። ለዚህም ምሳሌ ኪዩባን ማየት ይቻላል። ስለዚህ የሞራል ልዕልና አጥታለች፣ ሙሉ በሙሉ ወድቃለች። የትኛው ሀገር ነው ከዚህ በኋላ አሜሪካ ተነስታ አንተ በዓለም አቀፉን ሕግ ማትገዛ መሪ ነህ፣ እንዲጮቅናል፣ ዲሞክራሲ የለም፣ እንዲደፍጥጣል የሚል ሀሳብ ለማምጣት ትችላለች? አሜሪካ ከዚህ በኋላ አትችልም። ስለዚህ የውሸት ክምር፣ የውሸት ተራራ። አሁን ትራምፕ ወጥቶ ቻይና ለኢራን የጦር መሳሪያ እንደማትሰጥ ቃል ገብታለች አላለችም። የመጨረሻ ቅጥፈት። ቻይኖች እኮ አልሞቱም አሉ፣ በህይወት መሪዎች እኮ አሉ፣ መልስ እኮ ይሰጣሉ ነገር። ጭራሽ በዚህ ጦርነት ሞላ የአሜሪካ ሚዲያኖች ሲመሰክሩ ሲናገሩ አልነበርም እንዴ? የሳተላይት መረጃ የምትሰጠው ቻይና ነች። የኤር ዲፌንስ ሲስተም የምትሰጠው ኢራን ነች። የሚሳኤል ግብአት የሚሆኑ ኬሚካሎችን የምትሰጠው ቻይና ነች ለኢራን። ኤር ዲፌንስ ሲስተሟን ያጠናከረች ቻይና ነች። የጦር ጄቶቿን ከ40 በላይ ጄ10 ሲዮ የሚባል እጅግ በጣም የተራቀቁ ጄቶችን የሰጠች ቻይና ነች። ቻይና በዚህ ጦርነት ቀኝ እጃ ነበረች እና እዚህ ከተደረሰ በኋላ ቻይና ለኢራን ከዚህ በኋላ አልሰጥም መሳሪያ አለች። ይሄ የልጆች ዕቃ ጨዋታ ነው፣ ጡጦ መውጣት ነው። ለእኔ ይሄ የልጆች ጨዋታ ወይንም ደግሞ ጡጦ መውጣት ነው ብዬ ነው የማስበው። በፍጹም የማይመስል ንግግር የማይመስል እና አያደርጉትም። ቻይኖችም ራሽያኖችም ይህን አያደርጉትም። አቋም ያለው አጋር በሙሉ ይህን አያደርግም። በነገራችን ላይ ወዳጆችን ትቶ ለበሊታ አሳልፎ አይሰጥም። በምንም ስሌት ወዳጆችን ለዘራፊ አሳልፎ አይሰጥም። በምንም ስሌት ኢራን ለምሳሌ ሊባኖስን ውድቀት አልቀበልም። በነገራችን ላይ ዛሬ የሊባኖስ መንግስት ከእስራኤል ጋር አሜሪካ ዋሽንግተን ላይ ድርድር እያደረገ ነው። የትም አይሄድም። ይሄ ድርድርም ትርጉም የለሽም። ለምን? ለዓመታት በሂዝቦላና በሊባኖስ መንግስት መካከል ከፍተኛ ቅራኔ ኖሮ ራሱ ሂዝቦላ የራሱ የሚያስተዳድረው ግዛት አለው። ጥቂት የሆነው ግዛት ደግሞ ለብቻው ደግሞ የሊባኖስ መንግስት አለው። ስለዚህ እኔ ከሊባኖስ ጋር ተነጋግሬ ሂዝቦላን አንበረክካለሁ የሚለው ዝም ብለ የልጆች ቃቃ ጨዋታ ነው። የማይመስል ነገር ነው፣ ውጤትም የማያመጣ ነው። ነገር ግን ያ ሁሉ ነገራቸው የላይ ስለሆነ የስሙላ ስለሆነ ማንም አይጠይቅም፣ ማንም አይፈትሽም። እኛ ያልነውን ሀሁ ብቻ ዓለም እየቆጠረ ይቀጥልልናል የሚል የልጅ አስተሳሰብ በመሆኑ ይህ ነገር ውጤት እንደማያመጣ ሁላችንም የምናውቀው ነገር ነው። የሆነ ሆኖ ነገ ከነገ ወዲያ ድርድሮች ሊደረግ ይችላሉ። ይሄ ድርድር ምናልባት መሀል ላይ በጦርነት ቃና እናርገው የሚል ሀሳብ ካልመጣ በስተቀረ
ድርድሩ የማይቀር ነው። ይሄ ጦርነት ያለ ድርድር ምንም መፍትሄ የለውም። ዓለም ወደ መቀመቅ እየሄደ ነው። ሁሉም ህዝብ ደግሞ እየጮኸ ያለው የአሜሪካ መሪዎች ይህን ጦርነት የጀመራችሁ የእስራኤል መሪዎችና የአሜሪካ መሪዎች ኃላፊነቱን ትወስዳላችሁ የሚል ቁጣ ነው በሞላ ዓለም ያለ። ይህን አሳውነ ሲሞቻችን ላይ ቃርግ ሼር አድርጎ ወዳችኋለሁ። ፒስ